በኢትዮጵያ ምድር ታዋቂ ሰዎች ናቸው። ለሷ በፕራይቬት የደረሳት ማን ስለሆነች ነው? ማን እንዴት ሊደርሳት ቻለ? በምንም ሳይዘገብ ለሷ እንዴት ልዘገበው ቻለች መጣ? ስለዚህ something going on በዚህ ውስጥ ያለ ነገር አለ ማለት ነው። ስለዚህ እኛ ተጠያቂ የምናደርገው እሷን ነው። መጀመሪያ ወጣ በአደባባይ የተናገረችው እሷ ናት። ስለዚህ እሷ ናት ተጠያቂ። ምክንያቱም ተራ ሰዎች ማለት ዝም ብሎ ሰዎች አይደሉም፣ ደረሰባቸው ያለቻቸው ሰዎች። ከዚህ ውጭ ደግሞ የደረሰባቸው ሰዎች ኢትዮጵያ ምድር ላይ ሌላ ቲክቶከሮችም ከሆነ የደረሰባቸው የነሱንም ማስረጃ እኔ እነሱን አላልኩም ካለች በትላንትናው ቀን ወይ በዛሬ ቀን የደረሰ ሌላ ቲክቶከሮች አደጋ ካለ መንግስት ሊሰጠን ይችላል። ቢኮዝ ከነሱ ውጭ አደጋ ደረሰበት ሌላ ቲክቶከር ነው ያልኩት ካለች ዊኒድ የደረሰባቸውን ቲክቶከሮች ማወቅ እንፈልጋለን። አይ የደረሰው ግን እነሱ ከሆነ ለሷ ከሆነ ኢንፎርሜሽን የደረሳት ዳሚስ እሷ እነሱ ወይ ፓርኪንግ ያደረጉት መኪና ላይ ያቆሙበት ቦታ ላይ የሆነ ነገር ላይ ከዚህ በፊት ብላለች፣ እከታተላቸዋለሁ እግርግራቸውን አለቃቸውን መቼም ብላለች። ስለዚህ ዳሚስ እቺ ልጅ ተከታትላ ያረገችው ነገር ሊኖር ስለሚችል ከህግ በፊት ነው ወጥታ የተናገረችው፣ ከማንም ሚዲያ ሳይዘግብ ነው የተናገረችው። ስለዚህ ይሄ በህግ ያስጠይቃታል። እንዴት ደረሳት ኢንፎርሜሽኑ? ይሄንን መጠየቅ አለብን። እና ደግሞ ጋይስ በቃ እኔ ምንም አልልም፣ ግን በቃ መንግስትም ቢሆን ስለ ሴቶች ስለ ህፃናት የምትቆሙ ሰዎች ጃኒ ማለት ለኛ በቃ ትንሽ ልጅ ነች፣ ህፃን ልጅ ነች፣ ገና በማደግ ላይ ያለች ልጅ ነች። ሳይኮሎጂካሊ ዚስ ማች ዳሜጅ የምታረግ ሰው ኢትዮጵያ ውስጥ ቁጭ ብላ የደላው ኑሮ የሚኖር የሚመስል ኑሮ እየኖረች ቁጭ ብላ የህፃናትን የሴቶችን አዶናይም ቢሆን እኮ ትልቅ አይደለም፣ የስንት ዓመት ታናሿ ነው፣ ልጅ ነው። ሳይኮሎጂካሊ የሚጎዳ ነገር ነው የምታረገውና በቃ የሆነ ነገር መሄድ ያለበት ድረስ እንዲሄዱልን ህፃናትን ሴቶችን እንጠብቃለን የሚሉ እነ ጆርዲን ቢሆን ሜንሽን አድርጉልኝ ጋይስ። በቃ መንግስትም ቢሆን ሆይ በቃ ለምንድን ነው ትውልድ እስከ መቼ ነው እነዚህ ልጆች አድገው ነገ ለሀገር ለተቸገረ ሰው መድረስ የሚችሉ ልጆች ናቸው። ለምንድን ነው ሳይኮሎጂካሊ ዳሜጅ የሆኑ ቀና እንዲሉ ማትፈልገው? አይኖ ዛሬ እሷ የምታገኘው የዩቲዩብ ዶላር ሊሆን ይችላል። እነዚህ ልጆች ግን አይምሯቸው ባይነካ እሷ ከምትሰጠው በላይ ለሀገር ብዙ ጥቅም የሚሰጡ ልጆች ናቸውና ለሴቶችና ለህፃናት የሚቆሙ ሰዎችን ሜንሽን እንድታረጉ ጋይስ። ዩቲዩብ ላይ ሳይጠፋ ሴቭ አድርጉልን ሪከርደሮችን ምንም ታጠፋው ትችላለች። ሪከርዶችን ያስጠፋሉ። እንዲህ አይነት ነገር ባለፈው የተሰራው እንደዛ ስለሆነ ሪከርዱን ያዙልን። ዩቲዩብ ላይ ሳታጠፋው አስቀምጡልን። ስም አልጠራሁም ምናምን ምትለው እሱ ታውት እንደዚህ አይነት ሙዷ ነው። ስም ባስጠራም ይኸውላችሁ በዚህ ቀን ከዚህ እነዚህ ቲክቶከር ውጭ አደጋ የደረሰ ከሌለች ናት ተጠያቂ ማለት ነው። ሲቀጥል ደግሞ እኛ እዚህ ጋር ለንገስት ላይ ጃኒን አውርተናት የመጣ ነው። ደህና ናት። እሺ በቃ የኛ ፋሚሊ ሆናችሁ የኛ ሪከርደሮች ሆናችሁ ኤቭሪቲንግ ማንኛችሁም ሪከርድ ተጠያቂ የሚያደርጉ መረጃዎችን እያወጣችሁ አዲስ አበባ ፌደራል ፖሊስን ሜንሽን እያደረጋችሁ ሴቶችና ህፃናትን ሜንሽን እያደረጋችሁ ፖስት አድርጉ። በቃ ያለን ፓወር ይሄ ነው። እኛ ተሳዳቢ አይደለንም። እንደሷ ቁጭ ብለን ሰው እየሰደብን ገንዘብ የምንሰበስብ ሰዎች አይደለንም። ስለዚህ እኛ ህግ ባለበት ሀገር እስከምትኖር ድረስ በህግ እንድትጠየቅልን አሁንም ቢሆን ተስፋ አንቆርጥም። በቃ ያለን አማራጭ ይሄና ይሄ ነው። ምክንያቱም መሰደብ ለሷ ከቤታዮ በላይ የሚሰድባት የለም እኮ፣ ግን ለሷ መሰደብ ህይወቷ ነው፣ ኑሮዋ ነው። ስለዚህ ስድብ አይደለም። ባለፈው ብዙ ነገር ሆ ተብሎ ህዝብ ተነስቶ ነበር በጣም ግን እቺ ሴት ያኔ ስላልተቀጣች አሁን ላይ ትላንትና ዩቲዩብ ላይ ሸቶ እቀጥላለሁ አለ። ስለዚህ እነዚህ ሰዎች ዩቲዩብ ዶላሩ ስለሚጥላቸው ቫይራል የሆኑ ቲክቶከሮችን ከዚህ በኋላ የሚቀጥላሉ ማለት ነው፣ አያቆምም ማለት ነው። ስለዚህ እቺ ሴት ብዙ ነገር ተሞክራ ማትሆነው ጊዜዋ ስለሆነ ነው። ነገ ግን ጊዜ ይመጣል። ግን ያን ጊዜ ሲደርስ ትከፍልበት እንዳታፍር። እና ደግሞ ከስር እንደሚጽፉት ላይክ ያደጋው ቶታል ዳሜጅ ነው መኪናው የደረሰበት። ምንድነው ጉርሻ ፔጅ የምትሉት? ከስር ባይ ዘ ወይ ጉርሻ ፔጅን ቢሆን ሰው ነው ራን የሚያደርገው፣ በሰማው ነው የሚያወራው። በቃ እንዴ አውርተናት ነው የገባነው ተባላችሁ። ደህና ናት
አዶናይም ደህና ነው። አውርቻታለሁ እንዴ ደህና ናት። አዶናይ ጭራሽ የለበትም። ጃኒ በጣም ደህና ናት። ሰላም ናችሁ ሁላችሁም? ግን በጣም ደህና ምንም የተፈጠረ ነገር የለም። ደግሞ ባይተው አክሲደንት ቢኖር እኮ ራሱ ኖርማል ነው እንዴ ሰው ልጅ እኮ ያጋጥመዋል። ምንም እኮ በአለም ላይ በቀን ስንት የሚሆን ነገር ነው። ምንም ማለት አይደለም። ይሄ እኮ ኖርማል እንደዚህ ያለችውን ደርሶኛል ምናምን ያለችውን ይሄ ከፖሊስ ሳያወጣው እሷ ያወጣችበት የምትከታተልበት ሪዝን አላት ወይ ተልኮ አላት ወይ የሆነ እቅድ አላት። የእሷ እጅ አለበት። ያንን ሪከርድ አስቀምጡልን እኛ በምንጠይቀው። ገብቶሻል አይደለ? በትላልቅ ሚዲያ ይዘጋው። ምክንያቱም ታዋቂ ሰዎች ናቸው፣ በኢትዮጵያ ምድር ታዋቂ ሰዎች ናቸው። ለእሷ በፕራይቬት የደረሳት ማን ስለሆነች ነው? ማን እንዴት ሊደርሳት ቻለ? በምንም ሳይዘጋ ለእሷ እንዴት ልዘግበው ቻለች? መጣ። ስለዚህ ሰምቲንግ ጎይን ኦን፣ በዚህ ውስጥ ያለ ነገር አለ ማለት ነው። ስለዚህ እኛ ተጠያቂ የምናደርገው እሷን ነው። መጀመሪያ ወጣ በአደባባይ እየተናገረችው እሷ ናት። ስለዚህ እሷ ናት ተጠያቂ። ምክንያቱም ተራ ሰዎች ማለት ዝም ብሎ ሰዎች አይደሉም። ደረሰባቸው ያለቻቸው ሰዎች፣ ከዛ ውጭ ደግሞ የደረሰባቸው ሰዎች ኢትዮጵያ ምድር ላይ ሌላ ቲክቶከሮችም ከሆነ የደረሰባቸው የእነሱንም ማስረጃ እኔ እነሱን አላልኩም ካለች በትላንትናው ቀን ወይ በዛሬ ቀን የደረሰ ሌላ ቲክቶከሮች አደጋ ካለ መንግስት ሊሰጠን ይችላል። ቢኮዝ ከነሱ ውጭ አደጋ ደረሰበት ሌላ ቲክቶከር ነው ያልኩት ካለች ዊኒድ የደረሰባቸውን ቲክቶከሮች ማወቅ እንፈልጋለን። አይ የደረሰው ግን እነሱ ከሆነ ለእሷ ከሆነ ኢንፎርሜሽን የደረሳት ዳሜስ እሷ እነሱ ወይ ፓርኪንግ ያደረጉት መኪና ላይ ያቆሙበት ቦታ ላይ የሆነ ነገር ላይ ከዚህ በፊት ብላለች፣ እከታተላቸዋለሁ እግርግራቸውን አለቃቸውን መቼም ብላለች። ስለዚህ ዳሜስ እች ልጅ ተከታትላ ያደረገችው ነገር ሊኖር ስለሚችል ከህግ በፊት ነው ወጥታ የተናገረችው። ከማንም ሚዲያ ሳይዘግብ ነው የተነገረችው። ስለዚህ ይሄ በህግ ያስጠይቃታል። እንዴት ደረሳት ኢንፎርሜሽኑ? ይሄንን መጠየቅ አለብን። እና ደግሞ ጋይስ በቃ እኔ ምንም አልልም፣ ግን በቃ መንግስትም ቢሆን ስለ ሴቶች ስለ ህፃናት የምትቆሙ ሰዎች፣ ጃኒ ማለት ለኛ በቃ ትንሽ ልጅ ነች፣ ህፃን ልጅ ነች፣ ገና በማደግ ላይ ያለች ልጅ ነች። ሳይኮሎጂካሊ ዚስ ማች ዳሜጅ የምታረግ ሰው ኢትዮጵያ ውስጥ ቁጭ ብላ የደላው ኑሮ የሚኖር የሚመስል ኑሮ እየኖረች ቁጭ ብላ የህፃናትን የሴቶችን አዶናይም ቢሆን እኮ ትልቅ አይደለም፣ የስንት ዓመት ታናሿ ነው፣ ልጅ ነው። ሳይኮሎጂካሊ የሚጎዳ ነገር ነው የምታረገውና በቃ የሆነ ነገር መሄድ ያለበት ድረስ እንዲሄዱልን ህፃናትን ሴቶችን እንጠብቃለን የሚሉ እነ ጆርዲን ቢሆን ሜንሽን አድርጉልኝ ጋይስ። በቃ መንግስትም ቢሆን ሆይ በቃ ለምንድን ነው ትውልድ እስከ መቼ ነው እነዚህ ልጆች አድገው ነገ ለሀገር ለተቸገረ ሰው መድረስ የሚችሉ ልጆች ናቸው። ለምንድን ነው ሳይኮሎጂካሊ ዳሜጅ እየሆኑ ቀና እንዲሉ ማትፈልገው? አይኖው ዛሬ እሷ የምታገኘው የዩቲዩብ ዶላር ሊሆን ይችላል። እነዚህ ልጆች ግን አይምሯቸው ባይነካ እሷ ከምትሰጠው በላይ ለሀገር ብዙ ጥቅም የሚሰጡ ልጆች ናቸውና ለሴቶችና ለህፃናት የሚቆሙ ሰዎችን ሜንሽን እንድታረጉ ጋይስ። ዩቲዩብ ላይ ሳይጠፋ ሴቭ አድርጉልን ሪከርደሮችን ምንም ታጠፋው ትችላለች። ሪከርዶችን ያስጠፋሉ። እንዲህ አይነት ነገር ባለፈው የተሰራው እንደዛ ስለሆነ ሪከርዱን ያዙልን። ዩቲዩብ ላይ ሳታጠፋው አስቀምጡልን። ስም አልጠራሁም ምናምን የምትለው እሱ ታውት እንደዚህ አይነት ሙዷ ነው። ስም ባስጠራም ይኸውላችሁ በዚህ ቀን ከዚህ እነዚህ ቲክቶከር ውጭ አደጋ የደረሰ ከሌለች ናት ተጠያቂ ማለት ነው። ሲቀጥል ደግሞ እኛ እዚህ ጋር ለንገስት ላይ ጃኒን አውርተናት ነው የመጣ ነው። ደህና ናት። እሺ በቃ የኛ ፋሚሊ ሆናችሁ የኛ ሪከርደሮች ሆናችሁ ኤቭሪቲንግ ማንኛችሁም ሪከርድ ተጠያቂ የሚያደርጉ መረጃዎችን እያወጣችሁ አዲስ አበባ ፌደራል ፖሊስ ሜንሽን እያደረጋችሁ ሴቶችና ህፃናት ሜንሽን እያደረጋችሁ ፖስት አድርጉ። በቃ ያለን ፓወር ይሄ ነው። እኛ ተሳዳቢ አይደለንም። እንደሷ ቁጭ ብለን ሰው እየሰደብን ገንዘብ የምንሰበስብ ሰዎች አይደለንም። ስለዚህ እኛ ህግ ባለበት ሀገር እስከምትኖር ድረስ በህግ እንድትጠየቅልን አሁንም ቢሆን ተስፋ አንቆርጥም። በቃ ያለን አማራጭ ይሄና ይሄ ነው። ምክንያቱም መሰደብ ለሷ ከቤታዮ በላይ የሚሰድባት የለም እኮ፣ ግን ለሷ መሰደብ ህይወቷ ነው፣ ኑሮዋ ነው። ስለዚህ ስድብ አይደለም። ባለፈው ብዙ ነገር ሆ ተብሎ ህዝብ ተነስቶ ነበር በጣም ግን እቺ ሴት ያኔ ስላልተቀጣች አሁን ላይ ትላንትና ዩቲዩብ ላይ ሸቶ እቀጥላለሁ አለ። ስለዚህ እነዚህ ሰዎች ዩቲዩብ ዶላሩ ስለሚጥላቸው
ቫይራል የሆኑ ቲክቶከሮችን ከዚህ በኋላ የሚቀጥላሉ ማለት ነው፣ አያቆምም ማለት ነው። ስለዚህ እቺ ሴት ብዙ ነገር ተሞክራ ማትሆነው ጊዜዋ ስለሆነ ነው። ነገ ግን ጊዜ ይመጣል። ግን ያን ጊዜ ሲደርስ ስትከፍልበት እንዳታፍር። እና ደግሞ ከስር እንደሚጽፉት ላይክ ያደጋው ቶታል ዳሜጅ ነው መኪናው የደረሰበት ዲስ ምንድነው ጉርሻ ፔጅ የምትሉት ከስር ባይ ዘ ወይ ጉርሻ ፔጅን ቢሆን ሰው ነው ራን የሚያደርገው በሰማው ነው የሚያወራው። በቃ እንዴ አውርተናት ነው የገባ ነው ተባላችሁ። ደህና ናት አዶናይም ደህና ነው። አውርቻታለሁ እንዴ ደህና ናት። አዶናይ ጭራሽ የለበትም። ጃኒ በጣም ደህና ናት። ሰላም ናችሁ ሁላችሁም? ግን በጣም ደህና ምንም የተፈጠረ ነገር የለም። ደግሞ ባይ ዘ ወይ አክሲደንት ቢኖር እኮ ራሱ ኖርማል ነው እንዴ ሰው ልጅ እኮ ያጋጥመዋል። ምንም እኮ በአለም ላይ በቀን ስንት የሚሆን ነገር ነው። ምንም ማለት አይደለም። ይሄ እኮ ኖርማል